ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ወንድማችሁ በቀድሞ መርጌታ ባሁኑ በጌታ ምስጢሩ መዝገቡ ነኝ። እንግዲህ ዛሬ በአንድ ርዕሰ ጉዳይ ላይ ለመወያየት ነው ወደ እናንተ የመጣሁትኝ። ትናንትና በሐዲስ ኪዳን ታቦት አለ ወይ በሚለው ሐሳብ ላይ ማታ ላይ ለመወያየት ሙከራ አድርገን ነበር። ኦርቶዶክሳውያኑ ግን ታቦት አለ ነው የሚሉት። እንግዲህ መጽሐፍ ቅዱሳዊ የሆነ ታቦት ካለ ይህን የጀመርነውን ነገር እንድንጨርሰው ዛሬ እግዚአብሔር ዕድል ስለሰጠኝ ወደዚህ ፕላትፎርም መጥቻለሁ። በጌታ የሆናችሁ ዳግም የተወለዳችሁ ክርስቲያኖች ታብታብና ኮፒ ሊንክ በማድረግ ጌታን እንድታገለግሉ በጌታ ፍቅር ጠይቃችኋለሁኝ። ተባረኩ። ሰዎችን ኢንቫይት አድርጉ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በሐዲስ ኪዳን ታቦት አለን? እስኪ በዚህ ሐሳብ ላይ እንወያይ ብዬ ነው ወደ እናንተ የመጣሁትኝ። ታብታብ አድርጉት እስቲ፣ ኮፒ ሊንክ ታብታብ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ጌታ ነው። እሺ እኔ ካለ ምን ችግር አለ? አለ የምትሉ ከሆነ ከመጽሐፍ ቅዱስ እንድታሳዩን ቅርጹንና እንዲሁም ደግሞ እግዚአብሔራዊ ትእዛዝ መሆኑን ማወቅ እንፈልጋለን እኮ እኛም። ስለዚህ እንድታሳዩን እንፈልጋለን። ከመጽሐፍ ቅዱስ ግቡ፣ ሁላችሁም ግቡ። እንዲያው እና አባ ቄሱ እንዲያው ታቦት አለ ስላሉ ብቻ መቀበል ሳይሆን እውነት ለመናገር መጽሐፉ ምን ይላል መጽሐፉ ምን ይላል የሚለውን ነው በደንብ የምናየው። ጌታ ይባረክ። እስኪ ታብታብ አድርጉት ወዳጆቼ፣ ታብታብ አድርጉት እስቲ፣ ታብታብ አድርጉት። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ቶሎ ቶሎ እስቲ ኮፒ ሊንክ ታብታብ በማድረግ ጌታን አገልግሉ። ሃሌሉያ። ኪዳን ከኮነ ኪዳን ከኮነ ኪዳን ከኮ ኪዳን ከኮነ ኪዳን ከኮነ ኪዳን ከኮ ለኃጥኣን ቤዛነ ኪዳን ከኮነ ለኃጥኣን ቤዛነ ኪዳን ከኮ። እንግዲህ ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትክክለኛ ቅዱስ ያሬድ ለኢየሱስ ክርስቶስ የዘመረውን
ማርያም ኪዳን ከእግዚአብሔር ዘንድ ተቀብላለች በሚል የደብተራዎች ሐሳብ ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ ለኃጥአን ቤዛነ ተብሎ ነበር የተዘመረው። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ደግሞ ለኃጢአተኞች ራሱን ቤዛ አድርጎ የሰጠ የናዝሬቱ ኢየሱስ ክርስቶስ ነው ስለሚል መጽሐፍ ቅዱስ እኔ ለኢየሱስ ክርስቶስ ሰጥቼዋለሁ። ኪዳንኪ የሚለውን ኪዳንከ ብዬዋለሁ እና ትክክለኛ መዘመር ያለበት እንደዚህ ሆኖ ስለሆነ እንግዲህ ኪዳን ማለት ውል መሐላ ማለት ነው፣ ወይም ደግሞ ስምምነት በሚለው ተወስዱታላችሁ። እንግዲህ እግዚአብሔር አስቀድሞ ለአባቶቻችን ብዙ ኪዳናቶችን አድርጓል። ነገር ግን በዛ ኪዳን መጽናት ስላልቻሉ ትክክለኛ ኪዳኑን የሚጠብቅ ታማኝ የሆነ እንከን የሌለበት አንድ ኢየሱስ የሚባል ፍጹም ሰውና ፍጹም አምላክ ሆኖ ከቅድስት ድንግል ማርያም በመወለድ ይሄንን ስምምነት ለአንዴና ለመጨረሻ ጊዜ በመሐላ አጽንቶታል ማለት ነው። በመሐላ አጽንቶታልና ኪዳን የሚለውን ነገር ስትመለከቱ ተካሄደ፣ ተዋዋለ፣ ተስማማ የሚል ትርጉም ታገኙበታላችሁና መጽሐፍ ቅዱሳችሁን በዚህ በትንቢተ ኤርምያስ መጽሐፍ ምዕራፍ 31 ከቁጥር 31 አካባቢ ላይ ገብታችሁ ስትመለከቱ ከእስራኤላውያን ጋር እግዚአብሔር የገባው አንድ ኪዳን ነበረ እና እግዚአብሔር ደግሞ በባህሪው የኪዳን አምላክ ስለሆነ ደግሞ ለገባው ኪዳን ደግሞ ታማኝ ስለሆነ እስራኤላውያንን ለ430 ዓመት ከነበሩበት ባርነት ከዛ ከግብፅ ምድር እጃቸውን ይዞ እንዳወጣቸውና ነገር ግን እጃቸውን ይዞ ያወጣቸውን እግዚአብሔርን በመርሳት ላልተገባ ነውር ለሆነ ነገር ተላልፈው ሲሰጡ እግዚአብሔር በነቢዩ ኤርምያስ ይመጣና እንደዚህ ብሎ ይናገራቸዋል። እናንተ አባቶቻችሁን ከግብፅ አገር እጃቸውን ይዤ እንዳወጣቸው አይነት ኪዳን አይደለም አሁን የምገባው፣ ሌላ የተሻለ ኪዳን መግባት ያስፈልገኛል ብሎ ነገራቸው እና ስለ ኪዳኑ ሲናገር እንደዚህ ብሎ ይናገራል። አባቶቻችሁ ከዚህ በፊት ለገቡለት ኪዳን መኖር ስላቃታቸው እኔ ቸል ብያቸዋለሁኝ። ከዚህ በኋላ ግን የምገባው ሌላ ኪዳን አለ፣ የተሻለ ኪዳን አለ። ምን አይነት ኪዳን? ለሙሴ 2 ጽላቶችን በሁለቱ ጽላቶች ላይ የጻፍኩት አይነት ኪዳን ሳይሆን ሌላ ኪዳን፣ በዛ ጽላት ላይ የተቀመጠውን ያንን ውል ያንን ስምምነት እነሱ ሊኖሩለት አልቻሉም። ስለዚህ ሕጌን በልቦናቸው አኖረዋለሁ፣ በልቦናቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁኝ ብሎ የተሻለ ኪዳን በኢየሱስ ክርስቶስ እንደሚደረግ አዲስ ኪዳን የሚባለው ከኢየሱስ ክርስቶስ ጋር እንደሚደረግ በነቢዩ በኤርምያስ አፍ ነገራቸው ማለት ነው። አያችሁ። ስለዚህ አሁን ለማርያም ኪዳን ተገብቶላታል ብለው አባቶቻችን ያዜሙት ዜማ ይህ መጽሐፍ ቅዱሳዊ ሆኖ እናገኘዋለን ማለት ነው። አያችሁ። ይህን አይደለም ለማርያም ይቅርና ለነ ዳዊት፣ ለነ ሙሴ፣ ለነ አብርሃም የተገባው ኪዳን ሰዎችን ወደ ፍጹምነት ሊያመጣ አልቻለም። ወገኖች ሆይ ኪዳኑ በራሱ ፍጹምና ጻድቅ ቢሆንም ሕጉ በራሱ ፍጹምና ጻድቅ ቢሆንም እንኳን ቅሉ በእውነት ነው የምነግራችሁ፣ ሰዎች ግን
ከኃጢአት ጋር ያላቸው ሪሌሽንሺፕ በሚገርም ሁኔታ ከእግዚአብሔር ጋር የገቡትን ኪዳን እንዳይወጡ፣ እንዳይኖሩለት፣ እንዳይፈጽሙት አድርጓቸዋል ማለት ነው። ስለዚህ ሰው የሆነ ሁሉ ያንን ቅንና ጻድቅ የሆነውን ሕግ በታማኝነት ሊወጣው አልቻለም ማለት ነው። ስለዚህ በታመነ ርኩሰት ሁሉ ቀራንዮ መስቀል ላይ ይዞ ስለ እያንዳንዳችን ጣልቃ በመግባት ዋጋ የከፈለልን የናዝሬቱ ኢየሱስ ክርስቶስ ግን የኪዳን ፈጻሚ ሆኖ እናገኘዋለን። መጽሐፍ ቅዱስ የእግዚአብሔር ቃል በዚህ በሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ ገብታችሁ ስትመለከቱት እንደዚህ የሚል ቃል ታገኛላችሁ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በምን? ኃጢአትን በመስራታቸው ምክንያት አለ። ሃሌሉያ። ከዛሳ ኃጢአት እንደሰሩ ተሰናክለው ይቅሩ አላለም። ኃጢአት እንደሰሩ ዕድል አልባ ሆነው ይቅሩ አላለም። በክርስቶስ ኢየሱስ በተደረገው ቤዛነት በኩል በእምነት ሃሌሉያ፣ ያንን በመቀበል ሃሌሉያ፣ እንዲያው በጸጋው ይጸድቃሉ አለ። እንዲያው ማለት ጊፍት ኦፍ ጋድ ነው፣ ነፃ የሆነ ስጦታ። ይገርማቸዋል። ጳውሎስ ይህንን ሲያመሳጥረው በኤፌሶን መልእክቱ ምዕራፍ 2 ቁጥር 1 ላይ በበደላችን በኃጢአታችን እኛም እንደናንተ ሙታን ነበርን፣ ኃጢአተኞች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ አያችሁ፣ የምሕረት ባለጠጋ የሆነ አምላክ አለ። በምሕረቱ ባለጠጋ የሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ብሎ ይነግራቸዋል። አያችሁ፣ ሕይወት የሚገኘው በክርስቶስ ኢየሱስ በማመን ነው። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ነው። ወደ ቁጥር 8 ወረድ ብላችሁ ደግሞ ስትመለከቱት ጸጋው በእምነት አድኗችኋል ይላል። አያችሁ፣ ይህ ጸጋ ደግሞ ክርስቶስ ኢየሱስ ነው። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ በ4 ነጥብ ይዘጋዋል ማለት ነው የጽድቅን ጉዳይ። ስለዚህ ወገኖቼ ሆይ ዛሬ ያንን የታቦቱን ስርዓት፣ ያንን የሕጉን ስርዓት፣ ያንን በብሉይ ኪዳን የነበረውን ኪዳን በአጠቃላይ በክርስቶስ ኢየሱስ ለውጦታል ማለት ነው። በክርስቶስ ኢየሱስ አጽንቶታል ማለት ነው። አሁን በክርስቶስ ኢየሱስ ካላመናችሁ እግዚአብሔር እናንተን ሊያውቃችሁ አይችልም። አያችሁ፣ በሙሴ ሕይወት ላይ ክርስቶስን ታገኙታላችሁ። በዮሴፍ ሕይወት ላይ ክርስቶስን ታገኙታላችሁ። በአብርሃም ሕይወት ላይ ክርስቶስን ታገኙታላችሁ። በይስሐቅ ሕይወት ላይ ክርስቶስን ታገኙታላችሁ። ያ ጥላ ሆኖ ያለፈ አሁን ደግሞ አካሉ ተገልጦ እኛን በደላችንን ኃጢአታችንን ካነጻ በኋላ በሰማይ በግርማው ቀኝ በእግዚአብሔር ቀኝ እንደተቀመጠ መጽሐፍ ቅዱስ የእግዚአብሔር ቃል ያስተምረናል ማለት ነው። ለዚህ ነው የዕብራውያን ጸሐፊ ሲናገር በብዙህ ነገር ወበብዙሃ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ወበዳሪሰ መዋዕል ዘነገረነ በወልዱ ዘረሰዮ ወራሴ ለኩሉ ወወቱ ፈጠሮ ለኩሉ ብሎ በዚህ በምዕራፍ 1 ዕብራውያን መጽሐፍ በምዕራፍ 1 ቁጥር 1 ጀምሮ የሚነግረን ሲተረጎም እንደዚህ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት አፍ ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው በልጁ መጨረሻ በዚህ ዘመን ለኛ ተናገረን ይላል። አያችሁ፣ አሁን በዘመን ፍጻሜ፣ አሁን በዚህ ዘመን መጨረሻ በልጁ በኢየሱስ ክርስቶስ የጽድቅን ጉዳይ ደምድሞታል፣ የጽድቅን ጉዳይ አጽንቶታል ማለት ነው። አሁን በኢየሱስ ክርስቶስ በኩል ስትመጣ
ኃጢአትህ ይሰረይልሃል። ቀራንዮ አደባባይ ላይ የተከፈለውን ያንን መስዋዕትነት የክርስቶስን ስራ ያን የመስቀሉን ስራ ስታምኚ አንቺ ከኃጢአትሽ ትነጫለሽ፣ የእግዚአብሔር ልጅ ትሆኛለሽ እያልኩሽ ነው። ደስ ይበልሽ እህቴ። ሃሌሉያ። ለዚህ እኮ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ የሚነግረን። ከኃጢአት የሚያነጻው የኢየሱስ ክርስቶስ ነውር የሌለበት እንከን የሌለበት ደም ነው ወገኖቼ። የሌሎች ደም እንከን አለበት። ስለዚህ የኢየሱስ ክርስቶስ ደም የፈሰሰው በከንቱ አይደለም። ጌታ ለዘለዓለም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ስለዚህ ሁላችሁም ገባ ገባ በሉና እንወያያለን፣ እንማማራለን ስለ ኪዳን፣ ስለ ታቦት። አሁን ላይ ያለው ታቦት መጽሐፍ ቅዱሳዊ ነው ወይ? ኪዳን ውስጥ ትክክለኛ ነው ወይ የሚለውን ለምሳሌ ለማርያም የተገባው ኪዳን፣ ለሌሎችም ለጻድቃን ለሰማዕታት የተገባው ኪዳን መጽሐፍ ቅዱሳዊ ነው ወይ? እንደ ኦርቶዶክሳውያን አስተምህሮ መጽሐፍ ቅዱሳዊ ነው ወይ የሚለውን ልናወራበት እፈልጋለሁኝ። በጌታ የተወደዳችሁ ዳግም የተወለዳችሁ ቅዱሳንና ቅዱሳት ወንድሞቼና እህቶቼ በርትታችሁ ኮፒ ሊንክ በማድረግ ታብታብ በማድረግ ስጦታ በመስጠት ይህ አካውንት እንዲያድግና እንዲሁም ደግሞ ለብዙ ሰዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ደግሜ በጌታ ፍቅር እጠይቃችኋለሁ። ተወዳጆች ጌታ ይባርካችሁ። አንዴ ኮፒ ሊንክ አድርጉት፣ ታብታብ አድርጉት። እንዲሁም ደግሞ ስጦታ ያላችሁ ስጦታ በመስጠት አካውንቱ እንዲያድግ ማድረግ እንችላለን ማለት ነው። ጌታ ይባረክ። ሃሌሉያ። ነገደ ኢየሱስ እናመሰግናለን። ሳምራዊት እናመሰግናለን። በጣም ብዙዎችን እያየኋችሁ ነው፣ ኮፒ ሊንክ እያደረጋችሁ ያላችሁ እህቶቼ፣ በጌታ የተወደዳችሁ ወንድሞቼ፣ ጌታ እግዚአብሔር ለዘለዓለም የተባረከ ይሁን። ዘመናችሁን ይባርክ፣ አገልግሎታችሁን ይባርክ። ለበረከት ሁኑ፣ አትያዙ፣ በነገር ሁሉ ተከናወኑ። ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ይሰራ የነበረው እግዚአብሔር ዛሬም በእኛ ይሰራል። ሃሌሉያ። በአማኞች ሕይወት እግዚአብሔር ይሰራል። ጌታ ይባረክ። ማንንም ለማናደድ ማንንም ለማስቆጣት ሳይሆን ወንጌልን ለመስበክ ነው የመጣ ነው። ተባረኩልን። ጸጋ ይብዛላችሁ። መግባት የምትፈልጉ ሰዎች አስገባችኋለሁ። ግን ታብታብ ይደረግ፣ ኮፒ ሊንክ ይደረግ። ሃሌሉያ። እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬ ትኩስ ነው፣ ግን ቃል አጠረኝ እንዳልተርከው። ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ለፍቅርህ ምን ምላሽ ይገኛል? ሃሌሉያ። ዝማሬ ማለት ይሄ ነው። አምልኮ ማለት ይሄ ነው ወዳጄ። አንድ እህት አለች፣ ሌባ 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 እያለች ትጽፋለች። ሌባ ደግሞ አካውንት ላክ እንደዚህ። በእውነት እናንተ ከእግዚአብሔር ጋር አትጣሉ። ምንሽን የሰረቅኩትኝ እኔ እንዲያው እኮ ይገርማል። እናንተ ክብር ለእግዚአብሔር ይሁን። ቶሎ ቶሎ ኮፒ ሊንክ አድርጉት እስቲ እና የምትገቡ ሰዎች ግቡ። በጣም አስቂኝ እህት አለች፣ ላስገባት እስቲ። ውብሻ የክዳን ልጅ። እሺ ስሙ ነው፣ ይቅርታ አድርጊልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ጌታ ይባረክ። በጌታ ነሽ? አዎ።
እኔ እኮ ኪዳን ስትይ የማርያም ኪዳን መስሎኝ ደንግጬ ነበረ። አንቺ በቃ ትክክለኛው ኪዳን ገብቶሻል ማለት ነው። ኪዳን ልጅ ነኝ እኔ። ተባረኪ። የእግዚአብሔር ጽሑፏን ግን አስተካክያት እሺ እህቴ፣ ጽሑፏን አስተካክል። ትርጉም አለው ማለት የኪዳን ልጅ ማለት እግዚአብሔር ለኔ ኪዳን የገባልኝ ነገር ስላለ ነው። ገብቶኛል። እኛስ እንደሱ አይደል። ጽሑፏን ያልኩሽ የኪ በያት እሺ፣ ክ ነው የሚለውና ኪ በያት ብዬ ነው እንጂማ ትክክለኛ ስም ነው ያወጣሽው። እግዚአብሔር ይባርክ። ችግር የለም። የስራ ቦታዬ ላይ ኪዳን ልጅ ነው የምለው። ስራ ቦታዬ ላይ ማስታወቂያ ገብቶኛል እኮ እህቴ። ግን ይኸውልሽ ፊደሏን ነው እኮ የምልሽ፣ ፊደሏን አስተካክያት ነው ያልኩ እንጂ ስሙማ እኮ እኛም የኪዳን ልጆች ነን። ጌታ ይባርክሽ። እሺ አመሰግናለሁ። ተባረክ። እንዴት ደህና ነህ? የኪዳን ልጅ በያት እሺ። ተባረኪ። ያው ደህና ነኝ፣ እግዚአብሔር ይባረክ። በጣም ነው ማከብርህ። አመሰግናለሁ። ዘመንሽ ይባረክ። አሜን። እኔ ከውጭ ሆነው ለሚከታተሉት ማለት የሚፈልገው ነገር ስድብ አያስፈልግም። ስድብ የሚሳደቡት እንዲጠነቀቁ ነው ማለት እሱ አሁን እየተናገርክ አንተ ያለው የእግዚአብሔርን ቃል ነው። ስድብ ካለ ስድብ አያስፈልግም። በማንኛው ሃይማኖት ስድብ አይደግፍም። ስለዚህ ስድብ አያስፈልግም ለማለት ፈልጋለሁ። እውነት ነው እህታችን፣ ስድብ አያስፈልግም በየትኛውም ሃይማኖት። ስድብ የአጋንንት ነው ብላችሁ የመከረቻችሁ ነው። ተግባራዊ አድርጉት። አትሳደቡ። ወኢይጻእማፉክሙ ክፉ ነገር ከቶ ከአፋችሁ አይውጣ ተብሎ እንደተጻፈ፣ ስለዚህ የምትሳደቡ ሰዎች አትሳደቡ ተብላችኋል። እኔም መልእክቴ ነው። ጌታ ይባርክሽ። እሺ አብርሽ ሰላም ብያለሁ። አብርሽ ሰላም ነው። ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም። ከሄት ቤተ እምነት ለምትወር ብቻ ነው። እሺ ሚውት አድርገው። እሺ ተስፉ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። መምህር ሰላም ነዎት? ጌታ ይባረክ። ሁሉ መልካም ነው። ቆይታ ጥሩ ቆይታ በጣም ጥሩ ነው። እግዚአብሔር ይመስገን። ሁሉ ሰላም፣ እግዚአብሔር ይመስገን። ያለው ነገር ብቻ ዝም ብለሽ እዛው እሺ መረጌታ ይቅርታ የሆነ እንትን ሆኜ ነው። ሰላም ነው። ሰላም ብያለሁ። አብሽ መረጌታ ነዎት? አዎ። እና ያው አያያዘዎት አለባበስዎት ጥሩ ነው፣ ግን አንዳንዴ የሚናገሩት ቃል ግን ትንሽ እንትን ያለ ልብሱ ያልተገባ ነገር ይሆናል። ትበርሂ መቋሚያ ትባላለች። ይችኛዋ ትበርሂ መቋሚያ ትባላለች። ጎንደር ላይ ምን ላይ ነው? መጽሐፍ ቅዱስ ላይ የምትገኘው? አይደለም። በኋላ አስገባት። እሺ ደርሱ ላይ ማለት አንድ ነገር አሁን አንድ ነገር ጠይቀውት ይቻላል? እሺ ግን ከጫጫታ አውጣት። እሺ አይ እንትን ብያለሁ፣ መንገድ ላይ ስለሆንኩ ነው። እሺ አሁን የለም ጫጫታ አይደል? ጠይቅ። ኢየሱስ የትኛው ኢየሱስ ነው እርሶ የሚያመልኩት? የትኛውን ኢየሱስ ነው እርሶ የሚያመልኩት? አልብቂ ነው። ሁለት ኢየሱስ አለ እንዴ? አዎ ሁለት ኢየሱስ አለ ወይ? አዎ በሜዳ በአስፋልት የሚመለክ የሚሰበክ ኢየሱስ የሚባል አሁን የመጣ አለ ከ600 ከ10 ዓመት በላይ እንትን ያልሆነው ማለት ነው። ምናልባት በመንገድም ኢየሱስ ግን ምን ላይ አገኘው? እኛ የምናውቀው አንድ ኢየሱስ ነው የምናውቀው። አንተ እንዴት ሁለት ኢየሱስ እንዳለ እንዴት አወቅ? ከጊዜ በኋላ የመጣ ሰዎች የሚሰብኩት እኮ ነው ከመጽሐፍ ቅዱስ የሌለ። ያው ምናልባት ተጠንቀቁ ነቢያት
ሐሰተኛ ነቢያት ሆነው ይመጣሉ ተብሎ በማቴዎስ ተጠቅሷል። ግን ስሙን ባይጠቅሰውም በስሙ እንደሚመጡ ተናግሯል። ማቴዎስ 24 ላይ በስሙ በኢየሱስ እንደሚመጡ ይሄ ኢየሱስ ሐሰተኛው ኢየሱስ ምን ላይ አገኘው? እርሶ እየሰበኩት በማቴዎስ 24 ላይ ማለት ነው። ሐሰተኛ ኢየሱስ ይመጣል፣ ሐሰተኛ ነቢያት ይመጣሉ፣ በስሜ ይመጣሉ ይላል። ልብሳቸውን አሳምረው ሐሰተኛ ኢየሱስ ይመጣል የሚል አለ መጽሐፍ ቅዱስ ላይ። ሐሰተኛ ነቢያትን ኢየሱስ እኮ ነው የሚሰብኩት። ሐሰተኛ ነቢያት አሉ ማለት ሐሰተኛ ኢየሱስ አለ ማለት እኮ ነው። በገቱ ሳይሆን አብራርተው ይናገሩ እንጂ። ይሄ ሰውዬው በከንቱ ነው ጎበዝ፣ ምንም እውቀት የለውም። እስኪ የተሻለ እውቀት ካለው እስኪ አልብኪ ነውርስ ያውራ። ሻሽ የጠመጠመው ሳይሻል አይቀርም መሰለኝ። አልብኪ ነውር ነውር አልባ የሆነች ደግሞ ምን ነውር አልባ ፍጥረት አለ ደግሞ እንዴ? እሺ አልብኪ ነውር ይሰማል። እሺ ዓለም ወርቅነህ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ከየት ነው እህቴ? ከአዲስ አበባ። ቤተ እምነትሽ ማን ይባላል? ኦርቶዶክስ፣ ንጹህ ኦርቶዶክስ። የቆሸሸ ኦርቶዶክስ አለ? እንዳንተ አይነት ጭቃ ኦርቶዶክስ አይደለንም እኛ። ንጹህ ኦርቶዶክስ፣ አጭበርባሪ፣ ያረከውን እንኳን ክብር የሌለ ነውረኛ ነህ በጣም በእውነት ታሳዝናለህ። በእውነት እኔ አዘንኩልህ ላንተ። ነውር ጸያፍ። በንግግር ማታምኝ ከሆነ ግን ለምንድን ነው የገባሽው? ለምን በንግግር አምናለሁ፣ ግን ይሄንን አሁን ምንም ትርጉሙን ለማታውቀው ነገር ለብሰህ ወይ አላማረብህ። አንቺ ታውቂዋለሽ ትርጉሙ? ነገርኩህ እኮ መጀመሪያ እኮ ነገርኩህ እኮ። ይሄ አንተን አይወክልም የለበስከው፣ አንተን የሚወክል አይደለም። አንተን የሚወክልህን የራስህን ልበስ፣ በቃ የራሴ ነው በምትለው መልኩ እንጂ አንተ ይሄንን ለብሰህ ሲጀመር እኛ ፊትም መቆም ያለብህ ሰው አይደለህም። ተረጋጊ እንጂ ተረጋጊ። አረን በለደዛ አይ መምህር ስምሽ ራሱ ዓለም ወርቅነህ ብሎ እንዲያው እኮ እናንተ ባይዘ እንደዚህ ያለ ሰው ስለ መጽሐፍ ቅዱስም ስለምንም የማያውቅ አሁን እቺ ሴት አሁን ብትጠየቅ ከመጽሐፍ ቅዱስ አንድ ምዕራፍ አንድ ጥቅስ መናገር አትችልም። ነገር ግን በቃ አላ እዛ ራእይ ማርያም እያነበበች የሚጠላኝን ሰው አንደበቱን ለጉሚ፣ አንደበቱን ዲዳ አድርጊ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ እያለ የሚሳደብ የሚራገም እሱን እያነበቡ ነው ሰዎቻችን እንደዚህ እየሆኑ ያለቁት። ግን የእግዚአብሔርን ቃል ቢያነቡ ኑሮማ አሁን የተናገረችው ቃል ራሱ በእግዚአብሔር ቃል ሐሳብ ክልክል ነው። ልብስ ደግሞ ሲጀመር ልብስ እምነት አይደለም ባህል ነው። ልብስ ባይዘይ እንጂ ልብስ እምነትን አይገልጽም። ሰው ልጅ ውስጥ ሆኖ እኮ ልብስ አይደለም። እና መምህር ቅድም ሐሰተኞች ይመጣሉ ያለውን አሁን መጽሐፍ ቅዱስ ሐሰተኞች ነቢያት ያላቸውን መስፈርት አስቀምጧል። የትኞቹ ናቸው? ተግባራቸውስ ምንድነው? የሚክዱትስ ምንድነው? የሚለውን መጽሐፍ ቅዱስ በአግባቡ ስላስቀመጠ እስኪ ተመልሶ የሚገባ ቢሆንና እኔ ጋር ቢያወራ ጥቅስ እንሰጠዋለን ማለት ነው። አይ መች ይገባል ብለህ ነው? ግራ ተጋብቶት እኮ ነው እሱ ሲያወራ የቆየ። መች ይገባል? አቅም እኮ የለውም ብዙ። ማን ነበር ስሙ? ጤና ይስጥልኝ አባቴ። ጤና ይስጥልን። እንደምን ዋሉ? እግዚአብሔር ይመስገን። እኔ አንድ ጥያቄ ነገር ለመጠየቅ ነበር። ዘካርያስ 1:12 ላይ ኦርቶዶክስ ነው። ዘካርያስ 1:12 የመጣ ተስማሙና አውሩ እንጂ ተስማሙ። እስኪ ታብታብ አድርጉት ወገኖች እንዳይዘን። አብርሃም ታብታብ አድርጉ። ተመልሷል መሰለኝ።
ተመልሰዋል። እሺ አብርሃም እስቲ ቀጥል። እስቲ አብርሃም ቀጥል። መርጌታ ያው ስሞት መርጌታ ነው። ያው መርጌታ የሚለውን ስም ከየት እንዳገኙት ባይታወቅም እስኪ ቀጥ ብለው ያወሩኝ ዝም ብለው እኔና እርሶ እናውራ። ሌላው የሚንጫጫው ይተውት ዝም ብሎ ፍሬከርስ ስለሆነ እኔና እርሶ እናውራ። ምን አስደንግጦት እንደሄዱ በስራ ተባረው እንደሄዱ ምንም ሰው በንደት ከዚህ ቤተክርስቲያን ሊወጣ ይችላል። ግን እርሶ ረጋ ብለው እኔን ያወሩኝ። ችግር ካለም በቤተክርስቲያን ውስጥ ያለውን ስለምናወራ በደንብ ያወሩኝና በመጽሐፍ ቅዱስ መሰረት አድርገውም ያወሩኝ። ልብሱ የተከበረ ልብስ ነው፣ ግን ሰው አላገኘም። የተከበረ ልብስ ነው እና ሰውን ያወሩኝበት የተከበረ ልብስ ሰጠውታለሁ። የተከበረ ልብስ ባለማለት ልቆዘን ከብዳል። ከስራ ቦታ ላይ ነው ወይስ? እኔም ሹፍርና ነበር ነው። ከመርጌታ አብርሃም አንተ ጋር ጫጫታ አለ እኮ። መንገድ ላይ ስለሆንኩኝ ነው። አብርሃም እስኪ መጀመሪያ ስትናገር ሐሰተኞች ነቢያት ይመጣሉ ተብለናል አልክ። እውነት ነው። ማቴዎስ 24 ላይ ሐሰተኞች ነቢያት ወደ ዓለም እንደሚመጡ ተናግሯል። ነገር ግን እነዚህ ሐሰተኞቹንና እውነተኞችን ማለት እውነትን የሚሰብኩትና ሐሰት የሚሰብኩትን እስኪ በመጽሐፍ ቅዱስ መስፈርት በምን ደረጃ ነው መለየት የምንችለው? በጣም ጥሩ። በመጽሐፍ ቅዱስ ላይ ተመስርተን እናውራ። መጽሐፍ ቅዱስ አጠገብህ ካለ ችግር የለውም። ጎበዝ ማን አንተ? ስምህ ማን ነው? ቀጥል። ችግር የለውም። ዝም ብለህ እስኪ ማን አሁን ያናገርከኝ? ከመርጌታ ውጭ ያናገርከኝ ልጅ መቼም መርጌታ በድጋፍ ናቸው። እስካሁን ጃቆን ተስፋው እስኪ እጃችሁ ላይ ያለ ያዕቆብ ጨምሯል። አሁን ከገባው አቤት ይሰማል። ምን ላይ ነህ አንተ? አታኝም እኮ ነው ከሳቸው ጋር እኔ ላይ ነኝ ያለሁት። ይኸው ገስት ላይ ውሻዬ አይደለም። ይኸው እዚሁ ገስት ላይ ነኝ ያለሁት። ከመርጌታ ጋር አይደለም። ተስፉ የሚለው ለምን ሰዓት ታቃጥላለህ? አታወራም እንዴ? አዎ በጣም ጥሩ። ተስፉ ጴንጤ ነህ አይደል? አሁን በጣም ጥሩ። አይ ልብስህና መስንትንህ አይመስልም። ተመሳሳይ ይኸውልህ ማቴዎስ 24 የሚለውን አግኝተኸዋል በትክክል። እሺ ጥቅሱ ደስ ብሎሃል፣ ጥሞሃል አይደለ? አይ ቆይ አሁን ጥቅሱ መጣምና መምረር ጉዳይ ሳይሆን መጽሐፍ ቅዱስ ቆይ አሁን ልጠይቅህ። መጽሐፍ ቅዱስ ነው ደስ ብሎሃል? ወርጄ እኮ እያዳመጥኩት ነበረ። ማቴዎስ 24 ላይ እንደተነገረ ሐሰተኛ ነቢያት ማን ነው? ትክክለኛው አብራራልኝ ነው ያልከው አይደለ? እነሱ እነማን ናቸው? ተግባራቸውስ ምንድነው? የሚለውን ሂደን እናውራ። መጽሐፍ ቅዱስ አጠገብህ ካለ ችግር የለውም አውራኝ። አንተ ካንተ አውጣውና እኔ መልስልሃለሁ። እሺ አሁን ስትናገር እዚህ 53 ሰው ምናምን ሰምተዋል። ምንድነው ያልከው? በየመንገድ ላይ እየሄዱ አዲሱን ኢየሱስ የሚሰብኩ እንዳንተ አይነት ያሉ ሰዎች እነሱ ሐሰተኞች ናቸው አልክ። መጽሐፍ ቅዱስ ደግሞ አንተ እንደምትለው አይልም። መንገድ ላይ ሄደው ስለ ኢየሱስ መናገርን፣ መንገድ ላይ ሄደው ስለ ኢየሱስ መስበክን የሐሰተኝነት መስፈርት አድርጎ መጽሐፉ አይገልጸውም። መጽሐፍ ቅዱስን የምንቀበል ከሆነ ማለት ነው። በአንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል? አንደኛ ዮሐንስ ምዕራፍ 4 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና ካለ በኋላ ምን ይላል? ቁጥር 2 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣
የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚመሰክር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር እንደሆነ ቁጥር 3 ላይ ደግሞ ምን ይላል? ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው፣ አሁን እንኳ በዓለም አለ ብሎ ይናገራል። አሁን ሐሰተኛ ያለው ኢየሱስ አዳምጥ፣ ቆይ ተረጋጋ እንጂ። መጽሐፉ ምን እያለን ነው እዚህ ቦታ ላይ? ኢየሱስ ክርስቶስ በስጋ እንደመጣ የሚታመን ሁሉ የእግዚአብሔር መንፈስ ነው አለ። እኛ ኢየሱስ ክርስቶስ ከአብ ጋር በሕልውና እንደነበረ በአካል ከአብ ከወልድ ከመንፈስ ቅዱስ ጋር እኩል እንደሆነ ድህረ ዓለም ደግሞ ዓለምን ለማዳን ቃል የነበረው ወልደ እግዚአብሔር ከቅድስት ድንግል ማርያም እስኪ ሚውት አድርገህ መስማት አትችልም እንዴ ወንድም አለ? ስማ ልንገርክ ሁለት አይነት መንፈስ አለ። ሁለት አይነት ተናገረው ለሱ ስለማይገባ በቃ ታው። ምክንያቱ አንዳንድ ጊዜ ተናገረው ነገር ጥቅስ እኮ ያለው እኔ በሩን ከፍቼልሃለሁ አይደል? ስማ ሐሰተኛ የሚባለው ኢየሱስ ክርስቶስ በስጋ እንደመጣ የማይቀበለው መንፈስ ነው። ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል ደግሞ ከእግዚአብሔር የሆነ መንፈስ ነው ይላል። እሺ እኛ ደግሞ ሰማኝ እስኪ ሚውት አድርገህ መስማት አትችልም ሰውዬ? በጌታ በኢየሱስ ስም ንጉስ ፈታይ ከበረሰከ ይሄን ሁሉ እኮ እየመሰከርክ ነው እኮ አንተ በራስህ ላይ እየመሰከርክ ነው። ሰላም ነው መንፈስ አለ። ቆይ አድምጥ። አሁን እኮ ትክክል መልስ እኮ እየሰጠህ ነው እኮ። አስጨርሰኝሽ ሚውት አድርግና አስጨርስ። ታወራለህ። ወደ ነጥብ ተመለስና ብዙ አትለፍልፍ። ይኸውልህ እኔና አንተ እኮ በራስህ ላይ መልስ እየሰጠህ ነው። ስንት አይነት መንፈስ አለ? ሁለት አይነት መንፈስ አለ አልኩ። ኢየሱስ ክርስቶስ በስጋ እንደማይቀበል እንደመጣ የማይቀበል ውሸተኛ መንፈስ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል ደግሞ እውነተኛ መንፈስ። መጽሐፉ ነው የሚለው እኮ ነው አይደለም የምለው። ትክክል ነው፣ ትክክል ነው። እሺ እና ምን ማለት ፈለክ? ሚውት አታድርገኝ እሺ ወንድሜ። ማውራት ካለብን ይኸውልህ ምናልባት እኔ ጫጫታ ቦታ ስላለ ሚውት በራሴ አደርገዋለሁ፣ ግን ሳወራ አነሳዋለሁ። አንተ ትክክል ተናግረሃል። እኛ ተቀብለነው እንሰብክ ክርስቶስ አዘ ተሰቅለኛ የተሰቀለውን ኢየሱስ ክርስቶስ እንሰብካለን ብሎ ቅዱስ ሐዋርያው ጳውሎስ እያስተማረ ኦርቶዶክሶች እንዲህ ነው የሚያስተምሩት። አንተም የማቴዎስ ወንጌል ምዕራፍ 24 ላይ በጠቀስኩት መሰረት እንዲህ ይላል ብለህ እንደውም ጥሩ እንከሰተዋል። ራእይ ዮሐንስ ላይ ጠቅሰህ ማለት ነው አይደለ? ራእይ ዮሐንስ አልጠቀስኩም። እኔ የጠቀስኩት ዮሐንስ መልእክት ይቅርታ። አሁን ተሳሳትኩ አምናለሁ፣ ይቅርታ። እሺ እዚህ ላይ የምሰማኝ ነገር በማቴዎስ ወንጌል ላይ ሐሰተኞች ነቢያት ይመጣሉ አለ ጌታችን ኢየሱስ ክርስቶስ። ሐሰተኞች ነቢያት ደግሞ እነማን ናቸው ብለን ስንቀበል ዮሐንስ ምን ብሎ አብራርቶልናል? ኢየሱስ ክርስቶስ ቆይ ስማ አትርገመው ይኸውልህ ሰምቻለሁ፣ አትርገመው። ሐሰተኞች ነቢያት ማን ናቸው ብለህ ጠይቀኝ ዝም ብለህ። አሁን የሚፈቀደው መልሱን ይሄን አይደል የፈለከው አንተ? ሐሰተኞቹ እነማን ናቸው የሚለውን ነው። ኖ ይሄንን አንተን አልጠይቅም። አንተ ከጠቀስከው የዚህን መልስ አትፈልግም? አብርሃም ስማኝ፣ ከአንተ መልስ ምንም አልጠብቅም ወይ? ከአንተ ምንም መልስ አልጠብቅም። እንደገባህ ማለት ነው። ምንድነው ያልከው? ስለዚህ መንፈስ ይኸውልህ ትክክለኛ መንፈስ ይኸውልህ አንተ ነህ። መንፈስ ትክክለኛ አንተ አይፈልግም። መልስ እነማን ናቸው አላልከኝም ቅድም? እስኪ ሁሉ እየሰማህ ከሆነ ስማኝ መልስልኝ አላልከኝም? እንደ ሰው ማዳመጥ አትችልም። እነማን ናቸው? ሰው ማዳመጥ አትችልም። እነማን ናቸው? ኦዲተር ካለ እስኪ ይሄን ሰውዬው አውርዱት። ማዳመጥ ካልቻልክ ሞኝ እኔ ከቤተ መቅደስ ሞጣ መሰለህ እንደ በእንትን ይሄ እኮ ቲክቶክ ነው። ከፈለክ መልሱ ልስጥህ። አዳምጠኝ ዝም ብለህ። ኧረ ቆይ እስኪ እሺ ላዳምጥ። እሺ በልተሽ ጠጅ ቤት ጠላ ቤት አይደለንም።
አዳምጥ እንጂ ያው የእናንተ ቤት ከታችና ከእንትና አያንስም። እንደገባህ ማለት ነው። ምንድነው ያልከው? ሐሰተኞች ነቢያት ይመጣሉ ተብለዋል። ሐሰተኞች ነቢያት ብለህ የምትለው እኛን አይገልጥም፣ የወንጌል አማኞን አይገልጥም ማለት ፈልጌ የሚገልጥ አንተን የሚገልጥ ነው። እኔ እኮ አንተን ነው የሚገልጠው። አዳምጠኝ እዚህ ላይ አንተን ኤቲክስም አይደለም ታወራ ስሞና ከጨረሰ በኋላ አብርሃም ታወራለህ። አያዳምጥም እኮ ለዚህ ነው አዳምጣለሁ። የሚዩት አድርጌያለሁ። ቶሎ በተይ በመሀል እየገባ እያወራ ነው እኮ። አንዱ ተናግሮ ሲጨርስ አንዱ መናገር አለበት። አሁን እኔ ያልኩ ምናልባት አንደኛ እየተደማመጣችሁ አይደለም። ሲቀጥል አብርሃም ይቅርታ አድርግልኝና ዳቆን ተስፉ ነኝ ሲል ነበር። የት ነው የሚያገለግለው? እውነትም ዳቆን ነው የሚለውን ከዛ ጋር ነበር መጀመሪያ የነበረብህ። ቀጥሎ አብርሽ። እሱ አይመለከተም። ይሄ አይደለም ርዕሳችን፣ የግለሰብ ጉዳይ። እኔ ስላንተ ዳቆን ያለው እነኛ አይባልማ። ዳቆን ነኝ የምትል ከሆነ ጥያቄ እንጠይቃለን። መልሱን ልንገርህ። ትክክለኛ ምህረትና አብርሃም አንዴ ቆይ ሚዩት አድርጉና ኤቲክስም አይደለም አይደል? ይሄ የመማማሪያ ደግሞ ፎከስ ኦን ጎስፕል። በቃ የሱ ማንነት ምንም አይጠቅምም። ወንጌሉ ላይ ጥያቄ ካለ ስለ መጽሐፍ ቅዱስ ብቻ እናውራ እሺ። በዛ ላይ ደግሞ እንደምንመጣ እኔም እንዲህ ነው ያልኩት። የሚያወሩ ከሆነ አሁን ተስፉ ትናገራለህ፣ ከዛ አብርሃም ትናገራለህ፣ ከዛ ምህረት ትናገራለህ። አዘርዋይስ ግን እንትን የምትሉ ከሆነ በቃ ምንም ጭቅጭቅ አይደለም እኮ ማውረር ነው። እኔ ይቅርታ አድርጉልኝና ከክህነቱ ከያዘው መስቀል ካለባበሱ ጀምሮ ነው የምጠይቀው። ውረዳ በቃ ይሄ ደግሞ እናንተ ስለሚነካችሁና ስለማትስማሙበት ነው። ስለሱ በውስጥ መጣ ንገረኝ። አይ በውስጥ ማላወራ ምን አንተ ማን ስለሆንክ ነው በውስጥ ቀጥታ ነው ማወራክ። ስለዚህ በአንተነትህን ካላፈርክ እኔን የፈለግከው ጠይቀኛለህ። እኔም ደግሞ ካለባበስ ከውጪው እስከ ውስጥ ድረስ ጠይቀሃለሁ ማለት ነው፣ እስከ ካልሲ ድረስ። ጎስፔል እሱ አይመለከትም። ስለራስህ ካልሲና ስለራስህ ልብስ ስለራስህ ጠይቅ እንጂ ስለኔ አይመለከትም። አይ ስለራሴማ የምጠይቀኝ አንተ ነህ። እኔ ስለራሴ እነግርሃለሁ። ችግር አንተ እኔን ስለ ግል ጉዳይ በለበስከው ካባ ውስጥ ተሸፍነህ ግን በማር የተለወሰ መርዝ ሆነ እንደዚህማ አናልፍህም። ዳቆን ነኝ ብሎ ነገር የለም። በማር የተለወሰ መርዝማ በአንተ እጅ ነው ያለው። ያው እየተደማመጠን እስኪ እንትንም በል በተራ እናድርገውና እኔ ተስፉ አንድ ጥያቄ መጠየቅ እፈልጋለሁና። ቆይ ተስፉ ዘሌ አንዴ ቆይ ተረጋጉ እንጂ። አይ እኔ እስካሁን አልደረሰኝምና በወረፋ እናድርገው ብዬ ነው። ላይክ አሁን ነው የገባው አይደል? እየተደማመጥን ከዛ እንደዛ እያልን እናደርጋ ይሻላል። ላውራ ተሰጥቶኛል። አንዴ ቆይ አብርሃምም አንዴ ዝም በል። አንዴ አብርሃምም ዝም በል። አንዴ ሚዩት አድርግ። ሚዩት አድርገው አንዴ አብርሃም። በጣም ጥሩ እንዲህ እናደርጋለን። አሁን የምናወራው ወንጌሉ ላይ ብቻ ነው። ፐርሰናል አታክ ከፈለጋችሁ ፐርሰናል ነው የሚወራው። ይሄ ቤት ግን የሚወራው ስለ ወንጌል ብቻ ነው። ጥያቄያችሁ አሁን ኪዳን ምንድነው? ለማን ተሰጠ? በቃ መወያያ ርዕስ የቤቱ ይሄ ነው። እዚህ ላይ ማውራት የምትችሉ መቀጠል ትችላላችሁ። አዘርዋይስ ግን የሆነ ሐሳብ እያነሳ ፐርሰናል አታክ ግን ይሄ ጎስፔልም አይደለም። ይሄ ደግሞ አንድ የክርስቶስ ኢየሱስ ደቀ መዝሙር ነኝ ከሚልም የሚጠበቅ ስነ ስርዓት አይደለም። ጥያቄ ካላችሁ በስነ ስርዓት እንማማር። አስተምረውትን አምጣና አስተምር። አሁን የገባውና ስላልነበርኩ ነው። እኔ ዳቆን ነኝ ይሄ የለበስኩትን ልብስ የባህል ልብስ ነው ሲል ስለነበረ ስለሱ ማስረጃ ነው መጠየቅ እፈልጋለሁ። ፐርሰናል አታክ ነው። ፐርሰናል አታክ ብራዘር፣ ፐርሰናል አታክ አይደለም። ዳቆን ሳይሆን ዳቆን ነኝ ባዩ የባህል ልብስ ነው ባዩ ማስረጃ እንዲሰጠኝ ስለምፈልግ እኔ ከዛ ነው የምጀምረው። ይቅርታ አድርግልኝ ወንድማችን። ተራው አሁን ላንተ የምን ማስረጃ ትፈልጋለህ? አንዴ ቆይ ስለ ቤተ መቅደስ ስለ ቤተልሔም ማስረጃ ልስጥ ላውራ እዚህ ላይ እሱ ነው ፈልገው። ከራስ ጀምር። የት ነው የምታገለግለው? እውነትም ዳቆን
ምን ይመለከታል? ታፍርበታለህ? በዳቆንነት ታፍርበታል? ዳቆን ከሆንክ አይመለከትህም። ዳቆን አይደለም ማለት ነው። ስማ ደግሞ ወንድሜ ስማኝማ፣ አንድ ጊዜ ስማኝ፣ እኔ ጣልቃ ልግባባችሁ። ይቅርታ ፈቅዳችሁልኛል? እስኪ አውራስ ተናገርሽ። እሺ አሁን ዳቆን የምትለው አሁን ስለ ድቁና ምናምን ሳይሆን አንተ ዳቆን የምትጠይቀው ማትጠይቀው፣ ምክንያቱም ድቁና እንደሌላቸው የመቀደሻ ቦታ እንደሌላቸው ምንም የላቸውም አትጠይቀው። ብቻ እኔ ያነሳሁት ርዕስ ሐሰተኞች ነቢያት ናቸው የሚባለው ላይ መልስ እንስጥበት ነው አባባሪ። አሁን ስለ ድቁና ስለምን ብታወራው ከዚህ የተወሰደ ነው። በቃ ሁሰት ነው፣ የተዋሱት ነገር ነው። መርጌታውን ብትለው ዳቆንን ብትለው ልብሱ ስለሚዋጅና ስለ ማለት መድኃኒት ስለሆነ ነው መቃብር ቤት አድረን ፊደል የቆጠርንበት ነው። ስማ የሚወስዱት እኛ ጋር ነው። ቆይ አዳምጥ፣ እኛ ጋር ነው። አዳምጥ ደግሞ ምንም ነገር እናንተ ጋር ደግሞ ኃይል የለውም። ፐርሰናል ውስጥ ገብተህ ከመዘርዘር በፊት አዳምጥ። ስማኝ፣ ቆይ አብርሃም ለምን ብቻ ታወራለህ? ቆሎ እየተማርክ አይደለም እኮ። አሁን እኮ ዲቤት ላይ ነው ያለነው፣ ገስት ላይ ነው ያለነው። ብቻ ናት ለፍልፍ እንጂ ቆሽ አዳምጥሽ። እስኪ በነገራችን ላይ እንድንዳመጥ በወረፋ እናድርገውና እንትን ብንል የተሻለ ነው ብዬ አስባለሁ። ተስፉ አንድ ጥያቄ እስኪ ልጠይቅ፣ እንትን የምትል ከሆነ እሺ ጠይቅ። በሚስጥረ ስላሴ ታምናለህ? ርዕሳችን አይደለም። አዎ አምናለሁ። ሚስጥር ማነው? ኦፍ ኮርስ ከርዕስ እንትን ሊል ይችላል። አይ ያው ከመሰረቱ ለመነሳት ብዬ ነውና በሚስጥረ ስላሴ ታምናለህ? ዘላለም በርዕሱ ላይ እናውራ። በርዕሱ ላይ ዘላለም ኪዳን ምንድነው? ለማን ነው የተሰጠው? በእናትህ እዚህ ቤት ውጡ። ኦርቶዶክስ የሆናችሁ ውጡና ሌላ ቤት እንገናኝ። እባክህ ከሰይጣን ጋር ምን ህብረት አለን እኛ? አብርሽ ማርያም ይሁንባችሁ። ስሜታቱንና ቆይ አብርሽ እስኪ ልጨርስና እንትን እንላለን። ያው ዋናው ለመማማር ነው። ምን ከዛ ምን አለ የሚሆን ነገር ነገር ሲሆን ነው እኮ። ስለዚህ ተስፉ አሁን ከሰማኸኝ በሚስጥረ ስላሴ ታምናለህ አይደለም? እሺ ምስጥረ ስላሴ ምን ማለት ፈልገህ ነው እኮ? አይ አይደለም፣ ታምናለህ አታምንም? አምናለሁ አላምንም። ሚስጥር የሚባል ነገር የለም። ባይዘ በአዲስ ኪዳን ግልጽ ነው ሁሉ። ምን ማለት ነው ሚስጥር የለም ማለት? ማለት እንዴት ሚስጥር አደረከው? ምንድነው ሚስጥር? ሚስጥር ማለት ማለት ነው እኮ። ወደዛ ዴፊኒሽን ከመሄዳችን በፊት አንተ የምትከተለው ሃይማኖት በሚስጥረ ስላሴ ያምናል ወይ? ሚስጥር የሚባል ነገር የለም። እኔ በመከተለው ሃይማኖት ውስጥ ሚስጥር የሚባል ነገር የለም። መጀመሪያ ለይ ስላሴ ሶስትነትና አንድነት ትምህርት አለ። እሱም ከባይብል የተወሰደ ነው እንጂ ሚስጥር የሚባል ነገር የለም። ሚስጥር ማለት የሆኑ ሰዎች የሚያውቁት ሌላው ሰው የማያውቀው የተደበቀ ነገር ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ የተደበቀ የማይገለጥ ምንም ነገር የለም ስላለ እኔ ሚስጥር እንትና በሚባል ነገር አላምንም። በመጀመሪያ ደረጃ ማለት ነው። በአንድነትና በሶስትነት ታምናለህ? የስ አምናለሁ እሱን። ኦኬ፣ ስለዚህ እንደዛ መታመን ከሆነ በጣም አሪፍ ሰው በአንድነትና በስላሴ በአንድነትና በሶስትነት ካመን ለምሳሌ አይተህ ከሆነ እንደ መጽሐፍ ቅዱስ ኢሳይያስ 9:6 ማየት ይችላል። ዮሐንስ 10:30 ዮሐንስ 14:7 ዕብራውያን 1:3-4 እነሱ ማየት ይችላል። እና ኢየሱስ ክርስቶስ ከእግዚአብሔር ወይ ደግሞ ከባህሪ አባቱ የተለየ ነገር አለው ወይም ደግሞ ከሱ የሚያንስ ነገር አለው። ኢንተርምስ ኦፍ በባህሪ ሊሆን ይችላል፣ በአገዛዝ ሊሆን ይችላል፣ በስልጣን ማለት የሚያንስ ነገር አለው ብለህ ታስባለህ? አሁን ወንድሜ እሱን እመልስልሃለሁ። አሪፍ ነው የጠቀስኳቸው ጥቅሶችም አሪፍ ነው። እሱን ልመልስልህ እችላለሁ። በሱ ርዕስ ላይ የምናወራው ግን ርዕሱ የስላሴ ሶስትነትና አንድነት ጉዳይ ሲሆን ነው። አሁን ግን እኔ የገባሁት ቤቱን የከፈቱት መርጌታ ምን በሚል ርዕስ ላይ ነው? ኪዳን ምንድነው ለማን ተሰጠ በሚል ርዕስ ስለሆነ
የቤቱ ባለቤት ቤቱን የከፈቱት በዚህ ርዕስ ላይ እናውራ የሚሉ ከሆነ ነው እንጂ በዛ ላይ ማውራው እኔ ፕሮግራም አድርጌ ቤት ስላልከፈትኩት በዛ ነገር ላይ አላወራም። በርዕሱ ላይ እናውራ። እሱን በሌላ ጊዜ በውስጥ ማውራኝና ወጠን ለማውራት እንችላለን፣ ቀጠሮ ይዘን ማለት ነው። አሪፍ ነው ሐሳብ። ገባኝ የምትለው ግን ያው ከርዕሱ መውጣት ባይሆንም ከመሰረቱ ስትነሳ አንተው እንደዛ የምትለይ ከሆነ እኮ መግባት አንችልም። ገብቶሃል? ወደ ርዕሱ ለመሄድ የግዴታ በአንድነትና በሶስትነት ሌላ ኃላፊነት ነው እኮ የለም። ዘሌ ቆይ የአንድነትና የሶስትነት ጉዳይ እኮ ራሱን የቻለ ትምህርት ነው። የትሪኒቲ ጉዳይ ራሱን የቻለ ኦፍ ኮርስ ትምህርት ነው። yes ሶ ማለት እሱን የምትከተለው እንትን ኢየሱስ ክርስቶስ አማላጅ ነው ብለህ የምትከተለው እንትን ከምስጢረ ሥላሴ አንድ ያስወጣል። ገብቶሃል አይደለ? ከአንድና ሶስትነቱ እንትን ይላል። ምክንያቱም ኢየሱስ ክርስቶስ አማላጅ ነው ማለት ከሶስትነት አንድነት ኢየሱስን የማሳነስ ወይም የማውጣት የሚያንስንት ፖዚሽን ነው አይደል? ለምሳሌ እንትን ላይ ቆይ እግዚአብሔር አብ እና እኔ አንድ ነን ይላል አይደል? ስለዚህ ዱ ዩ ቲንክ እግዚአብሔር አብ ዘሌ አንድ ጥያቄ ልጠይቅ። አንተ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነህ? እና ኦርቶዶክስ ተዋሕዶ ኢየሱስ ክርስቶስ እንደማለደ አታምንም? አሁን እንደሚማልድና የዛን ጊዜ ማስታረቅና መማለድ በጣም ይለያያል። ባይዘ አንድ እንድትይዝል የሚፈልገው ነገር ገብቷል? እስኪ ከመዝገበ ቃላት አውጣልኝና መማለድና ማስታረቅ መለያየቱን አሳየኝ። በመረጃ እናውራ እኮ መጀመሪያ አዳምጠኝ። እሺ በመስቀል ላይ ሲሞት ኃጢአታችንን ከሞት ወደ ሕይወት አምጥቶናል። በኃጢአታችን ምክንያት ሞቷል፣ ተሰቅሏል፣ በሶስተኛው ቀን ሙታን ተለይቶ ተነስቷል፣ አስታርቆናል ከእግዚአብሔር አብ ጋር። ገብቶሃል? አስታርቆናል። አት ኤ ፖይንት ኢን ታይም የዛን ጊዜ አማልዶናል። ገብቶሃል? ያ ማለት ግን ስቲል አሁንም እየማለደ ነው ማለት አይደለም። አሁን የሚመጣው ለፍርድ እንጂ ለማለድ አይደለም ይላል አይደል? ሶ አሁን ቆይ አሁን የምመጣው ለፍርድ እንጂ ሊያማልድ አይደለም የሚለው የት ቦታ ነው የተጻፈው ጥቅስ? ወይስ የራስ ሎጂክ ነው? አንዴ እንዴት የራስ ሎጂክ የለየን እንሂድ። አሁን ቆይ ለምሳሌ ቤተክርስቲያኗ በትምህርቷ ደረጃ እኔም እያለው ሰማር የነበረው ኢየሱስ ክርስቶስ በመስቀል ላይ እርቅን እንደፈጸመ ነው። በውዳሴም ላይ ሳይቀር በሰንበተ ክርስቲያን ላይ ወኮነ አራቂ ለአዲስ ኪዳን በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝበ ንጹሐን ብሎ ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ እንደሆነ ይናገራል። ነገር ግን አስታራቂነቱ በቀራንዮ ያበቃ ወይም ያለቀ ጉዳይ ነው ስንል ኢየሱስ ክርስቶስ ዛሬ ያስታረቀ አይደለም ስንል ከመጽሐፍ ቅዱስ ጋራ እንጋጫለን። ነገር ግን እንዴት ነው ብለን የምንወስድ ከሆነ ኢየሱስ ክርስቶስ የእርቁን ስራ የፈጸመው የት ነው? ቀራንዮ ላይ ፈጽሞታል። የፈጸመው እርቅ ግን ምንድነው? የአንድ ጊዜ ለሁል ጊዜ ነው። ለዘላለም የሚኖር ሲያስታርቅ የሚኖር ማለት ነው። ይሄንን ማለት ኢየሱስ ክርስቶስ አሁንም ተመልሶ ይሰቀላል፣ አሁንም ተመልሶ አብን ይለምናል፣ አሁንም ተመልሶ በአብ ፊት ይወድቃል፣ አሁንም ተመልሶ ስለ ሰው ልጆች መከራን ይቀበላል ማለት ሳይሆን በቀራንዮ ላይ አንድ የፈጸመው ለዘላለም ሲያስታርቅ ስለሚኖር ኢየሱስ ክርስቶስ አሁን ዛሬም እያስታረቀ ነው፣ እየማለደ ነው። ይሄን ደግሞ መጽሐፍ ቅዱስ ነው የሚለው። መረጃ ልሰጥ እችላለሁ። አሁን እየማለደ ነው የሚል አለ ማለት። እሺ አሁን እየማለደ ነው የሚል የምታምን ከሆነ እኔን ያየ አብ ኖሮት የኔ የሌለ ምንድን ነው የሚለውን ነገር እንዴት ታስኬደዋለሽ? አይሰማም? ይሰማል። ድምጽ የለም። አዎ እንትን እያለኝ አይደለም፣ ኮኔክሽን ይዟል መሰለኝ ነው። እሺ አይሰማም አሁን ድምጼ? አሁን ይሰማል። እሺ አብና ወልድ በምን እንደሚለያዩ አታውቅም? ለምሳሌ አብ የሰውን ስጋ ለብሷል
አለበስም። ስለዚህ ወልድ ግን በተለየ አካሉ ከቅድስት ድንግል ማርያም ስጋ ለብሶ ሰው ሆኗል። የእርቅንም ጉዳይ የፈጸመው እሱ ነው። ስለዚህ መጽሐፍ ቅዱስ ዳይሬክት ኢየሱስ ክርስቶስ እንደማለደና እንዳስታረቀ ያሳረቀው ስራ ደግሞ ለዘላለም እንደሚኖር ይናገራል ማለት ነው እኮ። አስታርቋል። ስቲል ደሙ ትኩስ ነው። እሱ እንትን ይላል። ስለዚህ አንተ ግን ኮኔክሽን ስለዚህ ኢየሱስ እያስታረቀ ነው ወይስ እያስታረቀ አይደለም? ድምጽ የለም ከሆነ አስታርቋል፣ ማልዷል። ያ የማለደው ደግሞ አቴ ፖይንት ዳታ ማለት ነው። ያን ታይም ኦልሬዲ ከሞት ወደ ህይወት አምጥቷል።